አሜሪካ ለጋዛ ሰርጥ ነዋሪዎች ሕይወትም ሞትም ታቀርባለች የሚሉ ግዘት ተሰንዝሮባታል። የየመን ሀውቲዎች በበኩላቸው የቀይ ባህርንና የኤደን ባህረ ሰላጤን የመቃብር ስፍራ አድርገውታል የሚል መረጃም ወጥቷል። የአሜሪካው ፕሬዚደንት ጆ ባይደን ደግሞ እስራኤልን ይቀርቧታል ያቀርቧታልም የሀገሪቱን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ግን ውለው ባይገቡ በሚል ክፉ ይመኙላቸዋል ነው የሚባለው። እስራኤል በራፋ በፈጸመችው ጥቃት የሐማሱን ከፍተኛ መሪ መግደሏን አስታውቃለች። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የጋዛ ሰርጥን ምድር ጫምቃም ይሁን አስጨንቃም አለያም ሐማስን አርማም ይሁን ቃርማም ያሻትን ያህል ብትንፈራገጥ በራፋ ከተማ ዛሬ ብትገባም በጦርነቱ ግን አታሸንፍም። እርም ነው። ይሄ ባይሆን እስራኤል በሽንፈትና በውርደት ከጋዛ ሰርጥ ምድር ባትወጣ ከምላሴ ጸጉር ይነቀላሉ የሊባኖሱ ተዋጊ አንጃ ሂዝቦላው መሪ ሼክ ሐሰን ነስረላ። እንደ ነስረላ የሌሊቱ ማብራሪያ ታዲያ በኢራን የሚደገፉት ታጣቂ ኃይሎች በዚያ የመካከለኛው ምስራቅ ቀጠና ከምዕራባውያኑ በተለይም ከአሜሪካና እስራኤል በተቃርኖ የቆሙት ኃይሎች ያላንዳች ፋታና ረፍት እያርበደበዷቸው ነው። ቆመው የሚያስቡበት ቀርቶ የሚተነፍሱበት ጊዜ አይሰጧቸው። ምን ያሉት ነስረላህ አሉ በቪዲዮ ተቀድቶ በተላለፈው መልእክታቸው። ኔታንያሁ ሆይ ምናልባት እንደፎከርከው ወደ ራፋ ከተማና አካባቢው ብትገባ እንኳን ከዚህ በኋላ ዋጋ እንደሌለህና በጦርነቱም ጉድ እንደተሰራህ አውቀህ ግባበት። አንተ በፍጹም ሐማስን ማስወገድ አትችልም ነው ያሉት ሼክ ነስረላ። አክለው የእስራኤል ጦር ኃይል በብዙ ግንባሮች እየተፈታና ብርቱ ጥቃት እየደረሰበት ነው። የሞቱት ወታደሮቹ ቁጥርም ቢሆን የእስራኤል ባለስልጣናት ከሚገልጡት በጣም የራቀና ብዙ ነው ሲሉ አስምረውበታል። ሰውየው አሉ በተዝናና ስሜት የተንሸረገገ ጺማቸውን እየነካኩ በሐማስ የተደረገው የጥቅምት 7ቱ የአላቅሳ ማዕበል ዘመቻ የተነሳ የእስራኤል ጦር ኃይል ሐሞቱ ፈሷል፣ ወኔውም ላሽቋል። የእስራኤል ጦር ኃይል በሰሜናዊ ግንባርም ከሊባኖስ በሚዋሰንበት ስፍራ በዚህ ወቅት ጦርነቱን ለመቀጠል በቂ ሰራዊት የለውም ሲሉ አብራርተዋል። ናስራላ በማጠቃለያቸውም ጥሪ ነው ያሉትን አስተላልፈዋል። እንዲህ ሲሉ በኢራቅ ያላቸው የካታይ በሂዝቦላ ኃይሎች በሰው አልባ የጦር አውሮፕላኖችና በሮኬት ጥቃታችሁ ለቅጽበትም ሳትቦዝኑ እስራኤል የሳምባው ጋር ሆናችሁ ቀጥሉ፣ በተለይም በተያዘው የረመዳን ወር እንዳታርፉ ነው ያሉት። ነስረላ ንግግራቸውን ከመዝጋታቸው በፊት አንድ ጥያቄ አነሱ። እንዲህ አሉ። አረ ለመሆኑ የአሜሪካው ፕሬዚደንት ጆ ባይደን የጋዛ ሰርጥን ጦርነት ለማስቆም አይችልም ብሎ የሚያምን ሰው አለ ይሆን? እንኪያስ አሉ ነስረላ፣ እንኪያስ ባይደን የጋዛ ሰርጥን ጦርነት ሊያስቆም ቢፈልግ ያስቆመዋል፣ ለዚያውም በቀላሉ ከፈለገ በጸጥታው ምክር ቤት ወይም በተለያየ መንገድ ያስቆመዋል አሉ። አሜሪካኖቹ ሰው መሳይ በሸንጎን መሆናቸውን ተመልከቱ። ለፍልስጤማኑ ያዘኑ ይመስል ከአየር የእርዳታ ቁሳቁስ አቀበልን ማለታቸው ደግሞ የባሰ የሚያናድድ ግብር አሉና ሃይፖክራሲ በት ኦልሶ አሜሪካን ስቱፒዲቲ ሲሉ ተደምጠዋል። አሉ ነስረላ አሁን የሚያስፈልገው ነገር ከአሜሪካ መንግስት የጋዛ ሰርጥን ጦርነት መጀመሪያ ማስቆም ብቻ ነው ሲሉ ገልጠዋል። በእስራኤልና በሊባኖሱ ታጣቂ አንጃ ሂዝቦላ መካከል ከባለፈው የአውሮፓውያኑ ጥቅምት 8 2023 እሁድ ቀን ጀምሮ በተፈጸመው ጥቃት 242 የሂዝቦላ አባላት ተገድለዋል። 49 ንጹሐን ሊባኖሳውያን፣ 11 የአማል ንቅናቄ አባሎች፣ 12 የሐማስ አባላት፣ 12 የኢስላሚክ ጂሃድ ኃይሎች አባላት፣ 6 ንጹሐን እስራኤላውያንና 11 የእስራኤል ወታደሮች በእስራኤልና በሂዝቦላ መካከል ከተካሄደው የተኩስ ልውውጥ አንጻር መገደላቸው ይነገራል። ሂዝቦላና እስራኤል በታሪክ አስከፊና ደም አፋሳሽ የተባለ ጦርነት በአውሮፓውያኑ አቆጣጠር በ2006 ማድረጋቸው አይዘነጋም ሲል ይህ የኒሳፋቅ ኒውስ ዘገባ ያስረዳል። የአውሮፓ ምክር ቤት በበኩሉ ዛሬ ባወጣው መረጃው ለእስራኤልና ለጋዛ ሰርጥ ችግር ብቸኛው መፍትሄ የሁለት ሀገር አሊያም በነርሱ ቱ ስቴት ሶሉሽን ነው ሲል በአጽንኦት ገልጧል። የአውሮፓ ምክር ቤት ፕሬዚደንት ቻርልስ ሚሼል በሰጡት ማብራሪያ በቃ ከእንግዲህ ሁሉንም ጠግበነዋል፣ ለዚያ የፍልስጤማኑና የእስራኤላውያኑ ችግር የሚፈታው ሁለት ወገኖች በራሳቸው ሉዓላዊ ድንበር ተከልለው እንደ ሀገር ሲቆሙ፣ በተለይም ፍልስጤም ሀገረ መንግስት ሆና በዋና ከተማ ኢየሩሳሌም ስትጠራ ብቻ ነው በሚል ከተለያዩ ሀገራትና መንግስታት ሐሳብ ቢቀርብም በእስራኤል ባለስልጣናት በኩል ግን ለድርድርም የማይቀርብ ከቶም የማይታሰብ በሌላም አነጋገር እባብ ግደል ከነበትሩ ገደልን ሲሉ የፍልስጤምን እንደ ሀገር አጥንት ሰክቶ ደም አርግቶ ነገር እንዲሆን ቀርቶ ስሙ እንኳን እንዲነሳ አይፈለግም። ጉዳዩ
የቁርሾን ነገር ያነሳ ይሉትን መሆኑ ነው። በሌላም ዜና በተባበሩት መንግስታት ድርጅት ስልጣን ላይ ያሉት የአረብ ሀገራት ተወካዮች የፍልስጤሙ ተዋጊ አንጃ ሐማስ ከእስራኤል ምድር አግቶ የወሰዳቸውን ፍልስጤማውያን ያላንዳች ጥያቄ በአስቸኳይ ይለቅ ዘንድ በጥብቅ አሳስበዋል። ሐማስ የዞን ጆሮ ይስጠኝ ባይል ኖሮ ይህንን ጥያቄ ያነሱት ደግሞ በመንግስታቱ ድርጅት የአረብ ሊግ ልዩ መልእክተኛውና የሰብአዊ ጉዳዮች ዋና ተጠሪው ሼክ ሄሳ ካሊፋ አልታኒ ናቸው። የእስራኤል ባለስልጣናት የራፋ ነዋሪዎችና ሰፋሪዎች በሙሉ ከዚያ ስፍራ ለቀው ወደ ማዕከላዊ የጋዛ ሰርጥ ክፍል የሄዱ ዘንድ አሳስበዋል ሲል የጋልፍ ቱዴይ ዘገባ አትታል። የእስራኤል ጦር ኃይል በጋዛ ሰርጥ ደቡባዊ ክፍል በራፋ በሚገኘውና የሐማስ ሁነኛ መደበቂያ የምድር ከርስ ምሽግ ጥቃት ለመሰንዘር በሚላቀደው እርምጃው ንጹሐኑን ፍልስጤማውያን ከሐማስ ለይቶ ለመውሰድ በሚል ፍልስጤማውያኑ ወደ ማዕከላዊ ጋዛ ሰርጥ ክፍል ይሄዱ ዘንድ አሳስቧል ነው የተባለው። የእስራኤል ጦር ኃይል ቃል አቀባይ ሪር አድሚራል ዳንኤል ሃጋሪ በሰጡት ማብራሪያ ንጹሐኑ ፍልስጤማውያን አሁን ከሰፈሩበት የራፋ ከተማና አካባቢው ወደ ማዕከላዊ ጋዛ ሰርጥ ጊዜያዊ ቤት፣ የውሃና የምግብ አቅርቦት ተዘጋጅቶላቸዋልና ወደዚያ ይሄዳሉ ነው ያሉት። ይሁን እንጂ አፈቀላጤው ይህ ውሳኔ መቼ ተግባራዊ እንደሚደረግ የሰጡት ፍንጭ የለም ሲል ዘገባው ይዘረዝራል። ሐማስ በበኩሉ ዛሬ አንድ አሰቃቂ እርምጃ መውሰዱ ተገልጧል። ያውም በጋዛ ሰርጥ የጎሳ መሪውን ከእስራኤል ጋር ግንኙነት አለው በሚል እርምጃ ወስዶባቸዋል ሲል የዩኔት ኒውስ ዘገባ ያስረዳል። ሐማስ ዛሬ የገደላቸው እኒያ ታላቁ የጎሳ መሪ የሚመሩት ጎሳ ስያሜው ዶግሙሽ ጎሳ ነው። ሐማስ ሰውየውን ሲገድላቸው ከእስራኤል ባለስልጣናት ጋር መረጃ ይለዋወጣሉ በሚል ነው። በጋዛ ሰርጥ የሰብአዊ ጉዳዮች ተሐድሶ አራማጁ ሐሰን አልሻርፊ በሰጡት ማብራሪያ ደግሞ እኛ የጋዛ ሰርጥ ነዋሪዎች አንዴ የሐማስ አባልና ወዳጅ በሚል በእስራኤላውያኑ አንዴ ደግሞ በሐማስ ጥርጣሬ ከእስራኤል ጋር ግንኙነት አላቸው በሚል ያለምንም ጥፋታችን እንገደላለን። ይሄ የፍትህ መታጣት የእውነት መሰወር እንጂ ሌላ አይደለም ሲሉ ገልጠዋል። እስራኤል ትናንት በራፋ በፈጸመችው ጥቃት ግዳይ መጣሏን አስታውቃለች። እስራኤል ትናንት በሰው አልባ የጦር አውሮፕላን ጥቃቷ የገደለችው የሐማሱ ከፍተኛ አዛዥ መሐመድ አቡ ሐስና ነው። ይህ አቡ ሐስና ሞት ደግሞ በራፋ ከተማና አካባቢው በራፋ የሐማስ ተዋጊዎች ዘንድ ትልቅ ኪሳራ መሆኑን የዲፌንስ ኦፍ ዴሞክራሲስ መረጃ ያሳያል። በግብፅ አዋሳኝ ድንበር የምትገኘዋ የራፋ ከተማ የሐማስ ኃይሎች ጠንካራ ይዞታ መሆኗ ይነገርላታል። የእስራኤሉ የመከላከያ ሚኒስትር ዮአፍ ጋላንት በሰጡት ማብራሪያ ይህንን መሰሉን ጽዋ የማይጎነጨው የለም፣ እኛ እንደዚህ ደርሰን ያለምነውን ሁሉ የማናደርግ የሚመስላቸው አካላት በሙሉ ያዩናል፣ እየደረስን ስንቀነድባቸው ያውቁናል ሲሉ ተደምጠዋል። ሐማስን ከጋዛ ሰርጥ ምድር ጨርሶ ለማስወገድ ተነስቻለሁ የምትለዋ እስራኤል ሐማስ የሐሳብ ጽንስ መሆኑን ልትረዳ ይገባል ሲሉ ብዙዎች ይመነዝሩታል። ሌላው ቀርቶ ሁሉንም የሐማስ ኃይሎች አስወግዳለሁ ብትል እንኳን ከልሂቅ እስከ ደቂቅ የሐማስ ስያሜና ልዕልና ከጋዛ ሰርጥ ምድር አልፎ በመላው ዓለም ታውቋልና በእስራኤል ቤት እንደታሰበው ሐማስ የሚጠፋ አይደለም ሲል የዲስፓች ዘገባ በስፋት ይዘረዝራል። እስራኤል በጋዛ ሰርጥ በያዘችው የሰብአዊ ድጋፍ የተነሳ በእስራኤል ሹማምንት መካከል ልዩነት መፈጠሩም ተሰምቷል። የእስራኤሉ ቻናል 12 የዜና ተቋም ባሰራጨው ዘገባው በጠቅላይ ሚኒስትር ቤንያሚን ኔታንያሁና በመከላከያ ሚኒስትሩ ዮአፍ ጋላንት መካከል ነው ያለመግባባቱ የተፈጠረው ሲል ገልጧል። የእስራኤል ከፍተኛ ባለስልጣናት በዋናነት የጸባቸው ምንጭ ደግሞ በዝግ ባካሄዱት ስብሰባቸው የመከላከያ ሚኒስትሩ ዮአፍ ጋላንት ለፍልስጤማውያኑ እርዳታ ይምጣ ግን ደግሞ ማን የሚያከፋፍለው ማለታቸው በኔታንያሁ ዘንድ አልተወደደላቸውም። ጋላንት አክለውም የማከፋፈሉን ሥራ ስዊድን ትሰራዋለች ተብሎ አይታሰብም፣ ያው የፍልስጤም ባለስልጣናት ናቸውና ምን ያህል እስከ ሐማስ ንክኪ የጸዳ ይሆናል የሚል ነው። ከዚህ ቀደም እስራኤል በጋዛ ሰርጥ ቀን ቀን የአልጀዚራ ጋዜጠኛ ሌሊት ደግሞ የሐማስ ከፍተኛ መሪ ነበር ያለችውን ሰው መግደሉ አይዘነጋም። ኔታንያሁ ታዲያ ለጋላንት ምላሽ ባሉት ንግግራቸው እኔ የፍልስጤም ባለስልጣናት የሚል ነገር መስማት አልፈልግም ነው ያሉት፣ የቀኝ ጆሮአቸውን እያራገፉ። ሁለቱ የእስራኤል ባለስልጣናት ከዚህ ቀደምም ጸብና ቂም የተቋጠሩበት ነገር አላቸው። ያውም ከጋዛ ሰርጥ ጦርነት መጠናቀቅ በኋላ በሚኖረው የሰርጡ አስተዳደር ማን ይሁን በሚለው ነገር አልተግባቡም። በዚህ ወር መጀመሪያ ላይ ከፖለቲኮ ጋር ቃለምልልስ የነበራቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ሰርጥ ጉዳይ ከጦርነቱ ፍጻሜ በኋላ የፍልስጤም አስተዳደር ይምራ ማለትን እስራኤላውያን በነቂስ አይቀበሉትም፣ አይታሰብም፣ አይደረግም ማለታቸው አይዘነጋም። የእስራኤል መሪዎች በዚህ ወቅት አንድ አቋም ከያዙበት እቅዳቸው መካከልም በራፋ ከተማና አካባቢው የእግረኛ ኃይሉ በመግባቱና የሐማስ ኃይሎች መወገድ አለባቸው በሚለው አቋም ዙሪያ ሲሆን ዛሬ ደግሞ በዋሽንግተንና በቴልአቪቭ መካከልም የዚያ የጋዛ ሰርጥ ቀጣይና ዘላቂ አስተዳደር ጉዳይ ያወዛገበ የሁለቱን ሀገራት ፖለቲከኞች ሆድና ጀርባ ማድረጉ ይታያል። ዋሽንግተን በተጨማሪም እስራኤል በራፋ ምንም አይነት ወረራ እንድታደርግ አትፈልግም። እስራኤል ግን እልህ ገብታ የእግረኛ ኃይሏን በራፋ ለማስገባት በጥፍሯ መቆሟ ይነገራል። ጉዳዩ ከዚያም ያልፍና
አሜሪካ የፍልስጤማኑና የእስራኤላኑ ውዝግብና ደም መፋሰስ ያበቃ ዘንድ ካስፈለገ የሁለት ሀገርነት ወይም ዘ ቱ ስቴት ሶሉሽን መተግበር አለበት ከሚሉት ወገኖች ግንባር ቆማለች። ምናልባትም አሁን ያሉት የዴሞክራት ፓርቲው ፕሬዚደንት ጆ ባይደንና አስተዳደራቸው እንዲሁ ከልወስ እያሉና ነገሩን ሳይውጡና ሳይተፉት ከቆዩ የአሜሪካ ምርጫ እየቀረበ የሪፐብሊካን ፓርቲው የቀድሞው ፕሬዚደንት ዶናልድ ትራምፕ የመመረጣቸው ነገር እውን የሆነ መምጣት ለኔታንያሁ ካላቸው ቅርበት አንጻር ሰውየው በጋዛ ሰርጥ ጉዳይ ምን ሊወስኑ እንደሚችሉ ከመላምት በቀር አሁን ላይ መናገር የሚችል ነብይ ወትንቢተኛ የለም። የዛሬን አርገውና ግን ያኔ በአውሮፓውያን 2020 የአሜሪካ ፕሬዚደንታዊ ምርጫ ትራምፕ ስልጣን እንዳይለቁ በሚል አይሁዳውያኑ በይሁዳና በሰማሪያ ከተሞች ለጸሎት መክተታቸው አይዘነጋም። ታዲያ እኒያ ሰው ዳግም ከተመረጡና ወደ ዋይት ሃውስ ከመጡ የሚወስዱት እርምጃና ውሳኔያቸው በሁሉም ዘንድ ተጠባቂ ነው። ይህ በእንዲህ እንዳለ አሜሪካ ለይስሙላ በጋዛ ሰርጥ ለፍልስጤማኑ ከአየር የሰብአዊ ቁሳቁስ እርዳታ ሰጠች የሚል ዜና ይራገብ እንጂ ለጋዛ ሰርጥ ነዋሪዎች አሜሪካ ሕይወትም ሞትም ታቀብላለች በሚል ተብጠልጥላለች። በአሜሪካ ኮንግረስ የካሊፎርኒያው የዴሞክራት ሴናተሩ ሮካና ባለፈው ሳምንት ንግግራቸው እንዲህ ብለዋል ነው የተባለው። የገዛ ሀገራቸውን ፖለቲከኞች ፊት ለፊት ሲገርፏቸው አረ ለመሆኑ ለፍልስጤማኑ የምግብ እርዳታ ለእስራኤላውያኑ የጦር መሳሪያ የመስጠት ምን አይነት ፖሊሲ ነው ያላችሁ ሲል ወርደውባቸዋል። ኒውዮርክ ታይምስ ይላል በሰፊ ዘገባው የጋዛ ሰርጥ ሰማይ የአሜሪካ ምግብና ቦምብ የሚያወርድ ጉድ የታየበት ጉድ የተሰማበት ነው ሲላይቶ አሳይቶበታል። የዛሬይቱ ዓለም ጉዳይ ያወቀን ጨነቀውን ሆኗል። የዚያ ቀጠና ምድር ለያዥ ለገናሽ ቢሉ ላናዛዥ ሁሉ ጠፍቷል። ከየመን ምድር አድፍጠው በቀይ ባህርና በኤደን ባህረ ሰላጤ የእሳት ላንቃቸው የተከፈተው ሀውቲዎች ያንን የውሃ አካል በሙሉ የመቃብር ስፍራ አድርገውታል ነው የሚባለው። ምዕራባውያኑ መንግስታት በምላሳቸው የሚያራምዱት ፕሮፓጋንዳና ቢዮት በአረቡ ዓለም ሌላ ጽንስ አስቋጥሯል። የመን በምዕራባውያኑ ላይ ቂም የቋጠረችው ደግሞ ዛሬ አይደለም፣ እንደ አውሮፓውያኑ አቆጣጠር ከ1839 ጀምሮ ነው። ጉድና ጅራት ከወደ ኋላ መሆኑን ማንም አልተረዳላትም። ትንታኔ ዘገባውን ስናዘጋጅ በዋቢነት ኦል ኢዝራኤል ኒውስን፣ ኢየሩሳሌም ፖስትን፣ ኢንተርናሽናል ፕሬስ ሰርቪስን፣ ጋልፍ ታይምስን፣ ዋሽንግተን ፖስትና ካልዴር አዝን ተጠቅመናል።